ፕሊዝ ልትመታት ነው እንዴ? ምንድነው የሰጣው እኮ ምን ሆነ? አንድ ደቂቃ የሰጠው አልጨረስኩም። ከሷ ጋር ያለኝን ነገር አልጨረስኩም። ከሷ ጋር ያለኝን ነገር በጌታ ትዕግስትን አትፈታተንብኝ። በጌታ ስማ፣ ትዕግስትን አትፈታተንብኝ። ስማ፣ ትዕግስትን አትፈታተንብኝ። ሂድ በቃ። እሺ ንገሪው፣ ከነገርሽ ንገሪው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። እንግዲህ በጣም ትዕግስት አስጨራሽ የሆኑ ጉዳዮች ሰሞኑ እያጋጠሙኝ ነው። በጣም ትዕግስቴን እየተፈታተነችኝ ነው እቺ የሺ። እንግዲህ በጣም እያስጨነቀችኝ ነው። ምን ብዬ እንደምጀምርም አላቅም፣ የቱ ጋር እንደምጨርስም አላቅም። በጣም ትዕግስቴን እየተፈታተነችኝ ነው። እልህ ውስጥ ተጋብታም ይሁን ደግሞ የምር እኔን እንደዚህ እየጠላችኝ ከኔ ጋር እያስመሰለች ትኑር አላቅም፣ ብቻ ግራ ገብቶኛል። በቃ ከልጁ ጋር የጀመረችው ላይፍ ለኔ ግራ ስለገባኝ ዛሬ እዚህ ቦታ ቀጥሬያታለሁ። ነይና እፈልግሻለሁ ብያታለሁ። ምክንያቱም ለብቻችን ጊዜ መስጠት አለብን። በጣም እያሳሰበኝ ነው። ከህይወቷ በላይ እሷ ለራሷ ከምታስበው በላይ እኔ ለሷ እያሰብኩላት ነው። ምክንያቱም ታውቃላችሁ፣ ይኸው በእናንተ ፊት የተደበቀ ነገር የለም። እርጉዝም ነች። ስለዚህ እርጉዝ ከመሆኗም ለሷ በጣም እንክብካቤ ያስፈልጋታል፣ ትሪትመንት ያስፈልጋታል፣ ሰው ያስፈልጋታል፣ ከአጠገቧ መሆን ሰው ያስፈልጋታል። ያ ሰውም እኔና እኔ ብቻ ነኝ በሷ አጠገብ መሆን ያለብኝ ብዬ ነው እኔ ያሰብኩትም። ለኔ የሚገባኝም እንደዛ ነው። ማንም አጨብጫቢ ዛሬ ላይ እኔ አለው የምላት ነገ እሷ ስትወልድ የማንንም ልጅ ይዘሽ መተሽ ብሎ በሷ ላይ ማንም አፉን እንዲከፍት አልፈልግም። ስለዚህ ከወዲሁ ክብሯን ጠብቃ ወደ ህይወቷ ወደ እኔ ብትመለስ ለሷም ይሻላታል ብዬ በጣም ጠብቄያለሁ። ግን በጣም አሁን ትዕግስቴ እያለቀ ነው። ስለዚህ ያለው ነገር እኔም ዛሬ ልወቅ። ህፃን አይደለችም፣ እሷም ህፃን አይደለችም። ያለው ነገር እኔ ግን ማወቅ ፈልጋለሁ። ዛሬ ከቆረጥኩም ይቆርጥልኛል። ያለኝ ከሷ ጋር ያለኝን ነገር ዛሬ የሚያበቃም ከሆነ በቃ ያበቃል። ቃል በቃል ጠይቄ ምንድነው? ምን አርጎሽ ነው? ምን አስነክቶሽ ነው? ምን አስነክቶሽ ነው? እኔ ግራ ገብቶኛል፣ ልረዳው አልቻልኩም ብዬ እሷ ስትመጣ ጠይቃታለሁ። ኖ ካንተ ጋር መሆን አልፈልግም፣ አንተንም አልፈልግም፣ ህይወትህንም አልፈልግም፣ በቃ ከዚህ በኋላ ከህይወቴ ውጣ የምትለኝም ከሆነ እናንተ እየሰማችሁ ያለውን ነገር ዛሬ ላጣራና ወይ እኔ ከህይወቷ ልውጣ ወይ እሷ ከህይወቴ ትውጣ። የምር እንደዚህ በየጊዜው መለምናት፣ እንደዚህ በየጊዜው ወደ ቤቷም እየርኩ እንደዚህ ማለቅስላት ፈላጊ አጥቼ አይደለም። እኔን የሚፈልጉኝ አሉ። ከሷ በላይ እኔን ትሪት የሚያደርጉኝ፣ የሚያንከባክቡኝ፣ የሚያከብሩኝ፣ በጣም ጥሩ ቦታ የሚሰጡኝ አሉ። ግን ለሷ አልታየላትም። ያ ለምን እንደሆነ አላቅም። ምን አይኗን እንደጋረዳትም አላቅም። እና እኔ የእናንተ ልጅ ከመሆኔም አንጻር የዚህ እኔን የምትመለከቱኝ እናንተ ናችሁ። እኔን ከኔ ጋርም የቆያችሁ ቤተሰቦችም እናንተ ናችሁና ከእናንተ ፊት እኔ ምንም ነገር አልደብቅም። አሁን ተስፋ ቆርጫለሁ። ወደ ውሳኔ እየገባው ነው። የዛሬ ቀን ለኔ መጨረሻ ቀኔ ነው። ምክንያቱም እንደዚህ ይሆንኩ አንዴ ወደ ቤት ትጋብዛለች፣ እኔ ለሷ ብዬ ቤትን ትቼ ሆቴል ለሆቴል እንከራተታለሁ። አንዴ እዛ ሆቴል፣ አንዴ እዚህ ሆቴል፣ ማንም የተኛበት አልጋ ቤት ምንም ጽዱ ቢሆንም በጣም ያስጠላል። ለዚህ ሆቴል ለሆቴል እኔ ቤቴን ንብረቴን ሁሉ ነገር ትቼ በወጣውበት እሷ ማንኛውንም የትኛውንም ጎረምሳ እያመጣች በቤቴ እንደዚህ ስትጨማለቅ ማየትም ከዚህ በኋላ አልፈልግም። እንደዛ ምለው ቤቴን ፈልጌ እሷን ሳልፈልግ ቀርቼ አይደለም፣
ወይ ቤት ውስጥ ያለው ንብረቶችን ስለፈለኩም አይደለም። እሱን መጀመሪያውኑ ለሷ ሰጥቻለሁ። ትውሰደው። መኖር ካለብን ለሁለት እንኖራለን፣ ከሌለብን እኔ ወጣለሁ ብዬ ለሷ ቃል ገብቼ ነው ወጣሁት። ከዛ ቀን ጀምሮ ቤት ሄጄም አድሬም አላውቅም። እሷ ነች የምታድረው። በተደጋጋሚ ትላንትም ጎርምሳ ከጋበዘች በኋላ በማታው እኔ ቼክ ለማድረግ ሲሄድ አሁንም ቤት የለችም፣ የት እንዳደረችም አላውቅም። ስለዚህ እሷም ውጪ ማለቷ ካማራት ውጪ ማለት ደስ ካላት፣ ስለዚህ እኔ ከእንደዚህ አይነት ሰው ጋር ምን አታገለኝ? ለምንስ ህይወትን አበላሻለሁ? ከዚህኛውም ወንድ ጋር እንደፈለገች እየሆነች በሽታ ብታመጣብኝስ? ስለዚህ ድጋሚ ሁለት ህይወት የለኝም፣ አንድ ነፍስ ነው ያለችኝ። ስለዚህ እኔ ለነፍሴ አሁን እየፈራው ነው ያለሁት። ለነፍሴ ከመፍራትም በላይ ለሷ አዝኜ ከሷ ጋር ጥሩ ላይፍ ለመኖር ጥሩ ልጆችን ወልደን ከብረን ከፍ ብለን ለመኖር በደንብ ብዙ አቅቼ ነበረ። አሁንስ ግን ሰለቸኝ፣ በጣም ሰለቸኝ፣ ቆቃለ። ስለዚህ እስቲ እሷ ትምጣ፣ መታ ታስረዳኝ፣ ትንገረኝ። የሚያሳምን ምክንያት ካቀረበችኝ፣ አሳመኝ የሆነ ምክንያት ለኔ ካቀረበችኝ እሺ ብዬ ለቅቄ እወጣለሁ። በቃ ፍቅር ያሸንፋል። አዎ ፍቅር እንደሚያሸንፍ አውቃለሁ 100%። ከኔ ጋር ከነበረው ፍቅር እሷ ደግሞ ከልጁ ጋር አሁን ከመጣው ዶክተር ነኝ ምናምን ይላል። ምንም ይሁን ዶክተርም ይሁን ፕሮፌሰርም ይሁን ሊስትሮ ጠራጊም ይሁን ምንም ይሁን እኔ አይመለከተኝም፣ ከህይወቴ ጋር አይገናኝም። እንደዚህ አይነት ክብር የሌለ ሰው፣ ወንድ ሆኖ ወንድነቱን የካደ ሰው ወደ ሴት ቤት እንደዚህ እየዞረ ገንፎ እየበላ እዛ ጋር ሙቅ እየጠጣ የኖረ ሰው ራሱን ዶክተር ነኝ እያለ ሲያወራ በጣም 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 ይነካል። አይምሮዬንም ነክቷል። እናንተም በጣም እንደተገነዘባችሁ ተስፋ አደርጋለሁ። ምክንያቱም እሱ ማን ስለሆነ ነው እስከ ቤቴ መጥቶ ታማለች ምናምን ይላል። ብትታመም ራሱ እኔ የለውም ልጁ ያንተ ነው እያለች አይደል እንዴ እዚህ ጋር ሚዲያ ላይም እናንተ ፊትም በቤተሰቦቿ ፊትም እያወራች ቆየችው። ዛሬ ላይ ደግሞ ምን አጋጥሟት ነው? ኤኒዌይስ ለሁሉም ነገር ጊዜ አለው፣ ሰዓት አለው። ሁሉም ነገር በጊዜው ስጣጣም አሪፍ ነው። ስለዚህ እሷ እስከምትመጣ ድረስ እናንተም ጠብቁ፣ እኔም እንግዲህ ጠብቃለሁ። ትንሽ ደቂቃ ብቻ። በጣም ኢሞሽናል ስለሆንኩ ደግሞ እሷ መታ እኔ የምወስነው ውሳኔዎቹ እሷ ካወራችው አንግል ጥሩ ካልሆኑ እንዳትቀየሙብኝ እባካችሁ። እናንተ በእኔ ከምትከፉ እኔ ሁሉ ነገር ብቀርብኝ ይሻላል። ምክንያቱም ከኔ በላይ የምትጨነቁ አንዳንድ ሰዎች አሉ ለኔ አውቃለሁ። ምክንያቱም ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ እየደወላችሁ የምር አንዳንዶቻችሁ እያለቀሳችሁ የምታናግሩኝ አላችሁ። ስለዚህ እባካችሁ ስፔሻሊ እኔን ለምትወዱኝ ለናንተ ይሄንን መልእክት ላስተላልፍላችሁ ወዳለሁ። እሱም ምንድነው የሚፈጠረው ነገር በሷ በኩል የመጣ ስለሆነ እኔ ምንም ብላት በእኔ እንዳትቀየሙ። ትንሽ ደቂቃ ብቻ ታገሱ። እሷ እስከምትመጣ ድረስ ቢያንስ ከይቅርታ ጋር ትንሽ ደቂቃ ከቆምንበት ቦታ ቆሜ አንቺን አስባለው። ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው። ጨዋታና ሳቅሽን አስታውሺ እህላለው። ተክዛለው አስባለው። እንግዲህ አንቺም ከተለየሽኝ ከራቅሽኝ አስታውሽኝ። በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ። እንዳረሳሽ አደራ አንቺም አትርሽኝ። አስታውሽኝ። ሰው ጋር መምጣቷ ከልጁ ጋር መምጣቷ እሺ ምን ምሉት ነገር ነው? እሺ እንዴ እኔ ብቻዋ ነኝ? የሺ እንዴት ነሽ? እግዚአብሔር ይመስገን። የሺ ለብቻሽ እንድትመጪ ነበር የጠራውሽ። ምንድነው
እሱ ምንሽ ነው? ጋርድሽ ነው እንዴ? ምንድነው በአንተ ከጉያ ማትጠፋው? ምንድነው? ምን ሆነ ነው? በዚህ ሰዓት ሰው ስለሚያስፈልገኝ ነው። እሱን አትናገር። የምን ጭቅጭቅ ነው? አንቺ እኔ ለብቻሽ ነኝ እኛ የምናወራው ነገር አዎ ብለኸኝ ነበር፣ ግን እኔ በዚህ ሰዓት እርጉዝ ነኝ፣ በዛ ላይ ያመመኝ ነው። ስለዚህ እሱ ደግሞ አጠገቤ ያለው በዚህ ሰዓት እሱ ነው። ስለዚህ በቃ እሱን ይዤ ነው የምመጣው፣ የትም ይሁን የትም ማለት ነው። እኛ እኮ የራሳችን የሆነ ጊዜ ሊኖረን ይገባል እኮ። አንቺ ህይወትሽን ለምንድን ነው የምታበላሽው? የምን ህይወት ነው ካንተ ጋር ያለኝ? እኔ ሁሉም ነገር በእጅሽ እኮ ነው። ለምንድን ነው ያበላሽሽ እኮ ነው? ይታውቁሻል። ግን ህይወቴ አይበላሽም ከዚህ በኋላ። የምር ታውቁሻል። ያኛው ማይሆን ህይወት ስለሆነ ነው የተበላሸው። ገባ? አረ ከራስሽ ጋር ሁኚ በጌታ። እሺ ለምንድን ነው? አረ እሺ በጌታ ልለምንሽ ከራስሽ ጋር። ለምንድን ነው የጠራኸኝ? ከማንም ጋር እንደ አንቺ ከኔ ጋር ለማውራት ጊዜ የለሽም? የለኝም። አሁን ክብር ይኖር ከማንም ጋር እያልክ የሆነ ነገር እየሆንክ ነው። ባለፈው ቤትም ላይ ብዙ ነገር አውርተሃል። ስርዓት ብትይዝ ይሻላል። አነጋገርን አስተካክል። በከንዴት ብትወጣ ይሻላል። ከንዴት ወጣ። ሰውዬ አንተን የጠራ አይደለም እኮ አንተን የጠራ አይደለም። አንተ ምን አስበህ? አንተን ማን ነው የጠራ? ህይወቴ እንደተባላሽ አንተ ዛሬ ለሷ ጨብጫቢ ነህ። ነገ እኮ እሷ ስትወርቅ እኮ አታነሳም። ከዚህ በኋላ ማለት ነው እኔና እሷን ለይተህ መቼ የምታገኝበት ፕሮባቢሊቲ የለም። እሷን ይወቅ ባይዘይ ቁርጡን ይወቅና አረፈ። ማን ስለሆንክ ነው አንተ ስማ እንደዚህ አፍ የምትከፍተው? በሰራ ስማ አንተ ከኔ ጋር አውራ። እኔን አይደለ ይጠራኝ ልጅ ማለት ነው። ህይወቴ እንደተበላሸ አሁን ነው የታወቀክ። ያኔ የት ነበርክ? የትን ስትንዘለዘል? ላናግርሽ ነኝ። እኔ አልሄድም። እዛ ማለት ነው ልንገር ወንድሜ ከሌለ እንኳን ማለት ከዚህ ለ5 ደቂቃ ለ3 ደቂቃ ማለት ነው ከሷ ልለይ አልችልም። ማስሉ ነው ያለው ባይዘይ ነግሬሽ እባክሽ ላንቺ እኔ እንጃ ብቻ እኔ እንጃ ታርጭ አሁን ለምን ተከበርሽ ነው? ለምን ደህና ሆነሽ ትኖሪያለሽ ነው? ምንድነው አላማ? እንደዛ እንደማላስብ ታውቂያለሽ። ስለዚህ ምንድነው እንደዛ እንደማላስብ ታውቂያለሽ። እባክሽ ከራስሽ ጋር አንተ የትም ስትዞር የትም ስትጨማለቅ ሴት እንደ ካልሲ እየቀያየርክ 10 15 ጊዜ 20 ጊዜ እየቀያየርክ እኔ ባንተ ላይ ምንም እንትን አላልኩም። እኛ እንወቃቀሳለን እኮ። ለምንድነው? በቃ እኮ ሰው ሆኖ እኮ ማይበድል የለም። ሰው ሆኖ እኮ አበቃ። ከዚህ ጋር አትጨቃጨቅ። ይኸውልህ እኛ አውርታችኋል። ከዚህ በላይ ሰዓት ለእናንተ አልሰጥም ማለት ለአንተ አልሰጥህም። ስለዚህ ወሬ በዚህ ቢበቃ ይሻላል። አንተ ጣልቃ እሺ ከምትገባ ለምን የራስህን ኑሮ አትኖርም? እኛ ብንጨቃጨቅ ማለት ዛሬ ብንጨቃጨቅ ነገ እንታረቃለን። አይኑ እያየ ማለት ጠላት አይኑ እያየ እኛ እንታረቃለን። ገብቶሃል? ብትታረቁ ደስ ባለኝ ነበር፣ ግን አሁን ብትታረቁ ቀጣይ ሳምንት ጥለህ ከሌላ ሴት ጋር ትሄዳለህ። ይሄ የታወቀ ነገር ነው። እንኳን እሱ ማንም ያውቀው ነገር ነው። ገባህ አይደለ? ይሁን ስለሁሉም እኛ ራሳችን ለሁለት ጊዜ ስተን እናውራ በቃ። ምክንያቱም ማይፈታ ቋጠሮ የለም። በቃ እኔም ጥፋት አጥፍቻለሁ፣ አንቺም አጥፍተሻል። ጥፋት እንዳጠፋ አሁን ነው የታወቀህ እኮ ነው። የት ነበርክ እስካሁን? የት ነበርክ? አንቺስ የት ደርሽ? ማታ ምን ነው እንዴ? የትም ብደርስ ምን አገባህ? የትም ልደር አያገባም። ሁለት ቀን ሙሉ የት ደርሽ? ጓደኛዬ አያገባም። ትናንት ጓደኛዬ ቤት አልሽ። የትም ልደር ወንድም የትም ልደር። እርጉዝ ነች እቺ ልጅ፣ እርጉዝ ነች። ብዙም በሷ ላይ ባተዋወራ ደስ ይለኛል። የኔ ልጅ እኮ ነው ያዘችው በወዷ። የማንም ይሁን ልጅ ነው ነበረ፣ ያንተ ልጅ ነበረ። በዚህ ሰዓት ላይ ለዚህ ልጅ እንክብካቤ ነው እንጂ ጭቅጭቅ አያስፈልግም። እዚህ ያዘችው ማለት ነው። እዚህ ስላልተማረ አያውቅም። ምን ያውቃል ብለህ እሱ ራሱን ዶክተር ነኝ ምናምን ብሎ ስለቆለለ ምን ላንቺ የምር መስሎሽ ነው? ምንም ይሁን እንደዚህ ብሎ ይሄንን ብሎ ዶክተር እስከ ቤት ድረስ የሚሄድ ዶክተር አለ። ይሄ ደላላ ሰው ስለሚያከብር ነው። እሱ ሰው ስለሚያከብር ልንገርሽ አባ አንዴ ትሄድልኛለህ? እባክህ አንዴ ሄድልኝ። በእናትህ መሄድ ከቻልክ አንዴ ሄድልኝ። እኔ ከሷ ጋር ጊዜ ላሳልፍ። ምንድነው ጊዜ ነው ወይስ የጠራኸኝ ምክንያት? አንዴ ሄድልኝ። ገፈትረው እንጂ እሺ ከራስሽ ጋር ሁኚ እኮ። ለምንድነው ሂድል የምትለው? እኔ እናንተ እኔ ላናግርሽ ለምንድነው? አረ በእናትህ አንተ ምን እየሆንክ ነው? አንተ ባልች ሰው ላይ እጅህን አታንሳ። ሰው ላይ እጅህን አታንሳ። አይ ያሟል እንዴ? ልትመታ ትችላለህ። እቺ ልጅ ማለት ነው ትጎዳለች። የሚጎዳ ማን ስለሆንክ ነው? ሂድ በቃ። አንተ ስለረዘምክ ነው እንደዚህ አንተ ሰው ላይ ለምንድን ነው የምታነሳው? እሺ በርዝማን አይደለም ልንገርህ፣ በርዝማን አይደለም። ዝም በል ቆይ። አንተም ብሎ አንተ ተምራለህ። ዶክተር አንተ ነህ
ቀፎ ባዶ ጭንቅላት ነው። በቃ ልንገርህ ስማ፣ እቺ ልጅ እኔ ነኝ ማስፈልጋት። ምክንያቱም የኔ ልጅ ነው በሆዷ ያዘችው። አዎ ለዛ ነው ጎዳና ያጣልከው። ለዛ ነው ጎዳና ላይ ያጣልከው። እኛ ብንፋጅ ዛሬ ብንጣላ ነገ እንታረቃለን። አዎ ግን በዛ ሰዓት ላይ የሚጎዳ ጽንስ አለ በውስጧ። እቺ ፕሬግናንት ነች ባይዘይ ገብቷላ። እሷ በጎዳና እሷ ምንም ልትሆን ትችላለች። ገና ብዙ ፕሮፌሰር ዶክተር በወዟ ተሸክማ ነው ያለች እቺ ልጅ። ታንክ ዩ ልጄን ስለጠበቅ ልጄን ስለተንከባከብክ ምስጋና ለዛ እኔ ላንተ እከፍልልሃለሁ። ወረታ እከፍልልሃለሁ። ወረታ ቢባል ልጄን ስለጠበቅ ወረታን እከፍልልሃለሁ። አሁን እርጎዝም ባትሆንና በእኛ መሀል አትግባ። ባለፈውም እስከ ቤቴ ድረስ ሄድክ። ገባ አንተ ክብር የሌለ ሰው መሆኔን በዚህ ነው የተረዳሁት። እስከ ቤቴ ድረስ ሄድክ አይደለ? በቃ ምሳ ልጋብዘው ምሳ ሰርቼ ጠራሁት። ምክንያቱም አጠገቤ ነበረ። ጠራው ጋበዝኩ አለቀ። እንኳን ሆነ የኔ ማለት ነበርክ ቤት ላይ አልነበርክም አይደለ? ቤት ላይ የት ሚስት እሱ እኮ የለም እኮ ከሰው ጋር ውጪ እኮ ሩም በሩም ሲዞር እኮ ነው የሚያድረው። ማሬ አሁን እኛ እናውራና እንፍታ። ምንም እኔ እናንተ የምናወራው ምንድነው ነገር ላንቺ እንዳይጸጽትሽ እባክሽ፣ እንዳይጸጽትሽ። በኋላ አጨብጫቢ ሁሉ ላንቺ ከጎንሽ ሲጠፋ ያኔ ይገባሻል። ባሪች ምን ብሎኝ ነበረት ያለሽ ራስሽ እያለቀስሽ ስትመጪ እኔ ደግሞ አላቅሽም እንዳልሽ ከወዲሁ ራስሽን ብታስተካኪ ይሻልሻል። ስሚ አሁን ነይ እንደለቀቀኝ አንተ ይኸውልህ እባክህ በእናትህ ወደዛ ሂድ። አንተ ሰው ላይ እጅን ለምንድን ነው የምታደርገው? ሂድ ወደዛ። ብሬ የለም እንደለሰው ምንም ነገር ካንተ ጋር ምደራደር። እሺ አንዴ መሄድ ይችላል። አንዴ መሄድ ይችላል። አንተ አትረጋጋ። በቃ እሺ አንዴ መሄድ ይችላል። እሱ ሰው ላይ እጅ ቆይ እሺ አንዴ አንድ ደቂቃ እሺ፣ አንድ ደቂቃ ብቻ ለኔ ስትል አንድ ደቂቃ ብቻ ቶሎ አንድ ደቂቃ ብቻ ባይዜ አንድ ደቂቃ ሂድ በእናትህ ካንተ ጋር ማውራት አልፈልግም። ሂድ በቃ ሂድ በቃ ሂድ። ባይዜ ደቂቃ ያዝኩ ነው ያለሁት ሰዓት ይሩር። እሺ ምንድን የሺ እባክሽ ከራስሽ ጋር ነው ባርሽ ለምንድን ነው የምትለምነኝ? የሺ እባክሽ በቃ እኮ አበቃን እኮ እኔና አንተ በቅቶናል እኮ ምንም እዚህ ጋር እባክሽ የሚያስብልህ ነገር ምንም ነገር የለም። እግዚአብሔር ይመስገን። እግዚአብሔር ደህና ሰው ጥሩ ሰው ሰጥቶኛል፣ ለኔ የሚያስብልኝ ሰው። በዚህ ሰዓት ደግሞ በደንብ አጠገቤ ሰው እንደሚያስፈልገኝ አውቆ ፈጣሪ ሰጠኝ። ስለዚህ ምን ሁኚ ነው የምትለኝ? እሺ እኔ የምጠይቀውን ጥያቄ ትመልሽልኛለሽ? ጠይቀኝ። አንደኛ ጥያቄ ልጁ ላንቺ ምንድነው? ይሄ ልጅ ጓደኛዬ ነው። እሺ ሁለተኛው ጥያቄ በሆድሽ ላይ ያሲው የማን ልጅ ነው? ያንተ ልጅ ነበረ። አሁን ግን አይደለም። አሁን ግን የሱና የኔ ልጅ ነው ማለት ክዳሃል። አባትነትን ክደክ ማለት በስንት መከራ በስንት ስቃይ እኔ ስለምን የኔ አይደለም ብለህ ክደ 2 3 4 ከዛ በላይም ሄዳል ጥላይ ማለት ነው መንገድ ላይ። ስለዚህ ያንተ ልጅ አይደለም። በቃ አስበሽ ነው ያወራሻልሽ? አስቤ ነው ያወራው። ሶስተኛ ጥያቄ ይኸው እነኝን ጥያቄዎችን ጠይቄ ከህይወትሽ መውጣት ካለብኝ እወጣለሁ። ወጣል እኮ አሁንም ተስፋ አልቆረክም እንጂ እኮ ድሮ ነበር የወጣው። እኔ አስወጥቻለሁ። እባክሽ የሺ ሊለምንሽ በጌታ አትለምነኝ። ይሄ ቻንስ ተመልሶ ላንቺ አይመጣም። አይምጣ እግዚአብሔርን ሆነ እንድመጣ እኔ ከሄድኩ አልመለስም። አትመለስ። ገደል ልትገባ ትችላለህ። ከዛ ከሴቶች ጋር ገደል ግባ ሂድና። አይመለከተኝም። እኔ ለኔና ለልጄ ጤና ለሱ ጤና ከዚህ በኋላ ልንገርሽ፣ ነገ ልጁ የሚጠራው በኔ ስም ነው። ልጄ አይደለም ልጄ ከሆነ በኔ ስም ነው የሚጠራው። ነበረ አይደለም፣ አሁን አይደለም። እኔ ነበረ ስለምን ስነግረ የኔ አይደለም ብለህ ክዳሃል። ከዚህ በኋላ አያገባም። ስለ ልጅ አታወራ። አይመለከትም። እንኳን ስለ ልጅ ስለኔ ራሱ ለማውራት ጊዜ አልሰጠህም። እኔ ገባ አይደለ? እንደፈለክ ልታስብ ትችላለህ። እኔ እንዳንተ የትም ስንዘለዘል አልኖርኩም እስካሁን ማለት ነው። ምን በላሽ ምን ጠጣሽ ሳትለኝ ደግሞ ዝም ብለህ እዚህ ጋር ዛሬ አሁን ደህና ሰው ተገኘልኝና ዝም ብለህ ታወራለህ። እንዳፍን ትከፍትብኛለህ። እሺ እባክሽ ይሄ ደህና ሰው መሆኑን እኮ አላወቅሽ። አንዴ ልንገርሽ የሺ በጌታ ልለምንሽ በጌታ የሺ ፕሊዝ የሺ ይኸው መጣ የሺ ፕሊዝ ልትመታት ነው እንዴ? ምንድነው የሰጣው እኮ ምን ሆነ? አንተ አንድ ደቂቃ የሰጠው አልጨረስኩም። ከሷ ጋር ያለኝን ነገር አልጨረስኩም። ከሷ ጋር ያለኝን ነገር በጌታ ትዕግስትን አትፈታተንብኝ በጌታ
እኔ ስማ ትዕግስትን አትፈታተንብኝ። ስማ ትዕግስትን አትፈታተንብኝ። ሂድ በቃ ይሺ ንገሪው። ከነገርሽ ንገሪው። ከነገርሽ ንገሪው። ቆይ እኔ አልጨረስኩም። ከአንቺ ጋር ያለው ነገር አልጨረስኩም። ተቃጠል ከአንቺ ጋር ያለው ነገር አልጨረስኩም። ከፈለክ ማለት ነው ተዘቅዘቅ እንደዚህ ባናትህ ማለት ነው። አንተ ፍቅር ማይገባ ፍቅር ማታቅ ደደብ ነህ። ፍቅር ምንም አይገባም። እሺ ና እንሂድ በእናትህ። ይሄ ሰው ነበሮ የገባሽው ቃል ሌላ ስትለምጅ ባንዴ የሚጣል ቢያልቻለም አምኖ ሊቀበል ሰማው አፍሽ በሌላ ሲምል የኔ ዓለም ብዙ አልፈር በፍቅር ታጅበን በዜማ በልብሽ በልቤ ተማምለን ማንም ሰው ሳይሰማ በድንገት ብርሃን ዓለሜን እንግዲህ አይታችሁታል። እኔ ምንም ማድረግ አልችልም። ከዚህ በላይ እኔ ምንም ማድረግ አልችልም። ከመጀመሪያውኑ እኔ እናንተንም ይቅርታ ጠይቄያለሁ። ከዚህ በኋላ እኔ የለመንኩ የተማጸንኳት ኮተኮቷን አልከተልም። ይወቁ። በጣም የምር በጣም በቃ እኔ አሁን ከዚህ በኋላ እኔም የራሴን ላይፍ መኖር አለብኝ። ለሷ ብቻ ማሰብ የለብኝም። እኔ የራስም ህይወት መምራት አለብኝ ከዚህ በኋላ። ለምንድን ነው እንደዚህ የምታስጨንቀኝ? ምንም ቢሆን ምንም ለበቀል ከሆነም ተበቀለችኝ አይደለ? ባለፈውም እኮ ከህይወቷ ያባረረችኝ ራሷ ነች። ደጋግማ ከህይወቷ እኔን ታስወጣኛለች። ደጋግማ ሁሉንም ነገር አይታችሁታል። እኔ እንደዚህ እሷ አርጋኝ እኔ ሲወስን ደግሞ እኔን ጥፋተኛ ታደርጋላችሁ። ስለዚህ ይሄ ሁሉ ነገር ለእናንተ ታይቷል፣ ግልጽ ነው። እኔ ምን እንደምላችሁ አላቅም። ከዛ እሷ እኔ ጋር ስትመጣ ባህሪች መጥፎ ነው፣ ባህሪች እንደዚህ ሆኗል እያላችሁ ስምን የምታጠፉ እባካችሁ። እኔ አሁን እየከፋኝ ነው፣ በጣም እየጨነቀኝ ነው። ምን እንደምላችሁ ራሱ አላቅም።